የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው ምከሰው የሚለው ጉዳይ ያሳስበኛል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት ቦታው በሰሜን ሸዋ ዞን ሳክላ ምርጫ ጣቢያ ነው። ስልጣን ክፉ ነው። ደሞ እኮ እንደሚያልፍ ይታወቃል። እንደው የማያልፍ ስልጣን አለ? ለሚያልፈው ጥሩ ነገር ምን ሰራ ምን አለ? 4 ሰዎች በቅርብ ጊዜ ይሞታሉ። አንዳርጋቸው ጽጌ በቅርብ ጊዜ ይሞታል። መሳይ መኮንን ሬዲሱ ተረጋግጦለታል። ቢወዱም በውዲ ባይወዱም በግዲ አክሱም ጽዮን ፈርሳ ይሰራል መስጂዲ። እነዚህዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? የዛን ሁሉ ሙስሊም ደም የጠጡ ሻፈራው ደሳለኝ ተመልሷል። ሰላም እንዴት ናችሁ? አዲስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ጠቅላዩ ዛሬ በሚካሄደው ብሔራዊ ምርጫ ላይ ተገኝተው ይሄ ህዝብ ቢመርጠኝ እንዴት አድርጌ እንደምከሰው ያሳስበኛል ሲሉ ተናግረዋል። ተመራጩ በላይ ተመራጩ ያሳስበኛል ሲሉም ጨምረዋል። የልጃቸውን አስከሬን በቤት አስቀምጠው ምርጫ ለመምረጥ ወደ ምርጫ ጣቢያ የሄዱ ወላጆች እያነጋገሩ ይገኛሉ። በቅርቡ ይሞታሉ ተብለው የታሰቡ ሰዎችም ዝርዝራቸው እየወጣ ይገኛል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ቢወዱም በውድ ባይወዱም በግድ አክሱም ጽዮን ፈርሳ ይሰራል መስጊድ ይሉናል ሙስሊሞች። ሻፈራው ደሳለኝም ተመልሷል። ወዴት ነው የተመለሰው የሚሉትንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ጠቅላዩ ቪዲዮ እንጀምር። ጠቅላዩ ምን አሉ? እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው ምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ጎማ 2 ሃሮ ምርጫ ጣቢያ ድምጽ ሰጥተዋል። እንደምትመለከቱት ጠቅላይ ሚኒስትሩ እንግዲህ ድምጻቸውን ሰጥተዋል። በተለያዩ ቦታዎች ላይ ዛሬ ከጠዋቱ 12 ሰዓት ጀምሮ ህዝብ ወጥቶ እንግዲህ እየመረጠ ይገኛል። ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ንግግራቸው ይህንን ይመስላል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ኩስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫ ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። እንደሰማችኋቸው ነው። እኔ የዚህ ህዝብ ይሁንታ ወይንም ምርጫውን ባሸንፍ ኑሮ እንዴት አድርጌ እንደምከሳቸው ያሳስበኛል ብለዋል። ማለት ደስተኛ ከመሆናቸው እሳቸውን ስለሚወዱ ህዝቡ እሳቸው ደግሞ ደስተኛ ስለሆኑ እንዴት አድርገው እንደሚከሷቸው እንደሚያሳስባቸው ነው እየተናገሩ ያሉት። ማለት በደንብ እንደሚሰሩና ህዝቡን ለማስደሰት እንደሚጥሩ ነው እዚህ ቪዲዮ ላይ የነገሩን። እሳቸውም ደስተኛ እንደሚሆኑ ነው ያው ስንተነት ነው ማለት ነው። እንደገና እዚህ ጋር የሚጣረሰው ሐሳብ ደግሞ በዚህ ምርጫ ላይ መራጮች ሳይሆኑ ተመራጮች ያሳስቡኛል ብለዋል። አይጣረስም። ለምን ደግሞ ያሳስቧቸው? ለምን ደግሞ ተመራጮቹ ያሳሰቧቸው? አልገባኝም። እኔ እዚህ ጋር የመጀመሪያው ሐሳብና ሁለተኛው ሐሳብ ይምታታል ወይም እርስ በራሱ ይጋጫል። ሌላኛው ደግሞ በዛሬው ዕለት ልጃቸው ሙታ፣ ነገር ግን የልጃቸውን አስከሬን ቤት አስቀምጠው ወደ ምርጫ ጣቢያ ሄደዋል።
አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት ቦታው በሰሜን ሸዋ ዞን ሳክላ ምርጫ ጣቢያ ነው። ልጃቸው በሞት የተለየባቸው ቤተሰቦች አስክሬን በቤት አስቀምጠው 7 የቤተሰቡ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብም ለሀዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥተዋቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል። ይህንን ታሪክ ስትሰሙ በውስጣችሁ ምን ተሰማችሁ? የእነዚህ ቤተሰቦች ጽናትና የአካባቢው ማህበረሰብ የሰጣቸውን ክብርስ እንዴት አያችሁት? ሐሳባችሁን በኮሜንት ላይ አጋሩኝ። ልጃቸው ሙታ ልጅ ነው የሞተው። አስከሬን አስቀምጠው ወደ ምርጫ ጣቢያ ነው የሄዱት። እነዚህ ሰዎች ፈልገውት ነው ይሄን ነገር ያደረጉት? ፈልገውት ነው የልጃቸውን አስከሬን አስቀምጠው ወደ ምርጫ ጣቢያ የሄዱት? አይመስለኝም። ምክንያቱም ወደ አስከሬን ሽኝት ወይ ወደ ቀብር ከሄዱ መርጣችኋል ወይ ብለው የሚያንገጫግጫቸው ኃይል ይኖራል ብዬ እኔ በግሌ እኔ የማስበው እንደዛ ነው። ስለዚህ ለምሳሌ የልጃቸውን አስከሬን ከሸኙ በኋላ ወይም ልጃቸውን ከቀበሩ በኋላ ወደ ምርጫው መሄድ ይችሉ ነበር። ስለዚህ ወደ የሚያንገራግራቸው ኃይል ስላለ ሊኖርም ስለሚችል እነዚህ ሰዎች ሂደው መጀመሪያ ምርጫውን አድርገዋል ማለት ነው። የልጅ ሀዘን እንዴት እንደሚያም እንዴት እንደሚከብድ ታውቃላችሁ። ለዛም ወዲያው ማለት ነው ወዲያው ልጃቸው ሞተች አስቀምጠው ወደ ምርጫ ጣቢያ ሄዱ። ይሄ የሚያሳየው ምን ያህል አምባገነንነት እንዳለ ነው። ምን ያህል እነዛ ሰዎች እንደተሸማቀቁ ነው እንጂ ይቻል ነበር። ወደውና ፈቅደው አይመስለኝም በበኩሌ ማለት ነው። ምክንያቱም ከቀበሩ በኋላ ማድረግ ስለሚችሉ እና ደግሞ ማህበረሰቡ የሰጣቸው ክብር ማህበረሰቡ የሰጣቸው ክብር ነው የተባለው ግዴታቸው ነው። ይሄ የሚደነቅም በርታታም አይደለም። ሲጀመር እነዛ ሰዎችም ልጃቸውን ከቀበሩ በኋላ መሄድ ይችሉ ነበር። እንደው ከሄዱ እንኳን ይሄ ግዴታ ነው። ሀዘንተኛን እዛ አካባቢ ያሉ ሰዎች እንኳን አብረዋቸው ሂደው ሊያስተዛዝኗቸው ነው የሚገባው። ቅድሚያ ክብር ሰጧቸውና ለቢግ ዲል ሊወራ አይገባም። እንደውም ምን ያህል አምባገነንነት እንዳለ ነው የሚያሳየው። እናንተ ሀሳብና አስተያየት ምን ይመስላል? ለሚያልፍ ስልጣን ምን አለ የማያልፍ ታሪክ ብንሰራ ሲሉ ብፁዕ አቡነ ማርቆስ ተናገሩ። ብፁዕነታቸው እንደተናገሩ ሰው እንደ ቀንነቱ በቀን ካልሰራ ካልሄደ ክፉ ቀን የሚባለው ይህ ነው ብለዋል። ስልጣን ክፉ ነው ያሉት ብፁዕነታቸው የማያልፍ ስልጣን የለምም ብለዋል። እና ስልጣን ክፉ ነው ደግሞ እኮ እንደሚያልፍ ይታወቃል። እንደው የማያልፍ ስልጣን አለ? ለሚያልፈው ጥሩ ነገር ብንሰራ ምን አለ? ጥሩ ታሪክ፣ የማያልፍ ታሪክ። ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። በተጨማሪም ሰው ዛሬ በቀን እኮ አይሄድም ከሚያ አዲስ አበባ ውጭ ያሉትም ሲሆን ከሱሉልታ አለፍ ካሉም እየተደናገጡ አሁን ምን መጣ እያሉ እየተጨነቁ ቤተሰብ በር ላይ ቁመው መጣ ቀረ ሲሉ ሳይመጣ እየቀረ እናት አባት ቢሞት መቅበር አይቻል ሰርግ አይሰረግ ከዚህ የበለጠ ክፉ ቀን የለምም ብለዋል። እምዬ አዲስ አበባ በእውነት አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱሉልታ አለፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? አክሎም ሰው በተማረ እየኖረ አይደለም፣ ነጋዴውም ነጋዴ አይደለም የማታለል ነው ብለዋል። ብፁዕነታቸውም ምዕመኑ ከመማረር ይልቅም ለክፉዎችም ቢሆን ጸልዩ ሲሉ መልእክታቸውን አስተላልፈዋል። በጣም ካሰፈረ ዘመዶች ወላጆቻችሁ እንዲያስተምሯችኋል ሰው ጋር አትኖር አውሬውን ብለው አላስተማሩ እንዴ? በተማራችሁበት ኑሩ። ዶክተሮችም ዶክተር ሁኑ። አዎ ዶክተር ወታደሩስ በተማረ ወታደር ነው እንዴ? ዛሬ አይደለም እኮ። ኧረ ጉድ ነው እንደው ምን ተዘራበት? ነጋዴውም ነጋዴ እኮ አይደለም የሚያታልል። እንደው ምን አለ ንግድ ጥሩ እኮ ነው ባለው በህጉ በተመኑ ዋጋ ወጥቶ ዋጋውን እዚያ አርጎ ገዥ መጥቶ ሲያይ ጭቅጭቅ ሳይኖር ያንን ፈልገውን ይዞ ከፍሎ ቢሄድ ምናል እንዴ? እና ጸልዩ፣ ለክፉዎችም ጸልዩ። ከማማረር ይልቅ እንደው እግዚአብሔር ለእኛም ለነሱም ልቦና ስጠን።
አይናቸውን ክፈተው። ቃልዮትን ያሰማልን አባታችን። እሳቸው እንዳሉት ይሄ የመጣብንን መከራ በጸሎት ካልሆነ የሚገፋ አይደለም። እግዚአብሔር ክፉ መሪዎችንም የሚሾመው የህዝቡን አመጽና የህዝቡን እንቢተኝነት በማየት ነው። እኛ አንድ ሆነን ከተመለስንና እኛ አንድ ሆነን ከጸለይን ከተባበርን፣ ዛሬ ደግሞ እንደምታውቁት ታላቁ የሰኔ ጾም ገብቷል። ቢያንስ በዚህ ጾም እንኳን ልባችንን ንጹህ አድርገን ይህንን ቀን ልንገፋው ይገባል። እንዳያችሁት ነው፣ ማንም መፍትሄ አይሰጠንም። እንጮሃለን እንዳጮህን ነው የምንቆጠረው። ስለዚህ ትልቁ መፍትሄያችን እግዚአብሔር ነው። እግዚአብሔር ክንዱን እስካላከልን ድረስ ይሄ መከራ የሚያልፍና የሚገፋ አይደለም። ጭራሽኑ እየባሰ አይነቱን እየቀየረ እየተደጋገመብን ያለው። እግዚአብሔር ሆይ እንዴት ነህ? ድፍረት ካልሆነብኛ አንድ ጥያቄ አለኝ፣ እስኪ ልጠይቅህ። ያንተ ሀገር እንዴት ነው? እዛም ምገት አለ፣ እዚህ እንደምናየው እዛም ሀዘን አለ፣ ሹፌር ይገደላል፣ እሱም ጋር በብሔር ሰው ይከፋፈላል፣ ከዚህ በዳር የሚል ድንበር ይካለላል። እንዴት ነው እግዚአብሔር ሆይ? ያቺ ወላድ እናት እዛም ታለቅሳለች፣ ወገቧን ደግድጋ ልጆችን ትላለች። ገነትስ እንዴት ናት? ገነትስ እንዴት ናት? በብሔር የሞተ ሰው ትቀበላለች። እኛማ ልጆችህ ከዚህ በዳር የሚል ድንጋይ ስንደረድር፣ ጉድጓድ ስንቆፍር፣ ሀገር ልንካፈል ሾህ ስንከሰክስ፣ እኛን ዙሮ ወግቶን አለን ስናነክስ። እይልህ እግዚአብሔር ሆይ ያጎስቋላው ልጅህ ከመድከሙ ብዛት መሄድ የታከተው፣ ከመዛሉ ብዛት መራመድ ያቃተው፣ ከመራቁ ብዛት ቤትህ የናፈቀው ያደካማው ልጅህ እንደዚህ ብሎሃል። ጌታ ሆይ አረሳኸኝም ወይ? መልክ ያልጠፋብህም ቁመት ያልቀነሰም አላጠረብህም። እኔማ ኃጣኑ እኔማ ደካማው እኔ እንደጠፋሁት መስሎኝ የረሳኸኝ፣ ልጅ አይደለም ብለህ ጨክነህ የተውከኝ ይመስለኝ ነበረ ስርቅ የራቅብኝ። አሁን ግን ጌታ ሆይ የማዳንህን ጥበብ ምሕረትህን ስላየሁ ልጅህ እንዲህ ብሏል፣ ደጅህ እቀርባለሁ። ሌላኛውና እያነጋገረ ያለው ደግሞ 4 ሰዎች በቅርብ ጊዜ ይሞታሉ ብሎ የተናገረው ግለሰብ ነው። እስከ ስማቸው ዝርዝርና እንዴት እንደሚሞቱም እየተናገረ ይገኛል። እሱን እንመልከት። እንቀጥል። ጽጌ በቅርብ ጊዜ ይሞታል። ፈነዳቸው መሳይ መኮንን ኦልሬዲ እሱ ተረጋግጦለታል። 6 ወርም የሚቆይ አይመስለኝም። መሳይ አልቆለታል። በምን ማረጋገጥ አልቆለታል? የለም ጉበቱ የለውም፣ ፌኛው ፌል አድርጓል፣ አንጀቱ በስብሷል። ከየት አገኘን መረጃ? ምን ግልጽ እኮ ነው። ውሻ የራሷን አታውቅም፣ ለፍየል ጭራሽ ወደ ታች አርግ ያለች አሉ። ስለ ኢትዮጵያ ሁሉ ጊዜ ስለ ኢትዮጵያ መንግስት ይደሰክራሉ። እነሱ ስለ ኢትዮጵያ ህዝቦች ማለቅ ይደሰክራሉ። የኢትዮጵያ ህዝቦች ደም ተሰብስቦ መጠጥ ጠጥቶ መሰለ ጉበታቸው የፈራረሰ ነኝ። የኢትዮጵያ ህዝብ የኦሮሞ ህዝብ ደም የወጣቱ ደም ግማሹን የህንድ ፓስታ ሳክሏል። እንደና ጀዋሩ ጥቁር ጽማችሁን ሳናይ ኮሽበት ጨረሰው። ጀዋርን አይተካን ፎቶን አዛዝንም ታች ወርዶ ቆሼ ውስጥ ሲታይ ይሄ ሰውዬ የተናገራቸው ነገሮች አሁን ላይ ማነጋገሪያ ሆነዋል። ከየት አመጣው? እንዴት እንደዚህ ሊል ቻለ? ሰኔ ደግሞ እየመጣ ስለሆነ ሰኔ ላይ ብዙ ጊዜ የምናስታውሰው ነው የሰኔን ወር። ስለዚህ ሰኔ ደግሞ ማን ሊገበር ነው? እውነት ይሆን ይሄ ነገር ያለው? ያም ሆነ ይህ ግን የህዝብን ስቃይ፣ የህዝብን ልቅሶ፣ የህዝብ እንባ ያለበት ሰው ምንጊዜ መጨረሻው አያምርም። በዛውም ልክ ደግሞ ንጹሃኑም እንዳይኖሩም እየተፈረደባቸውና በሆነ ባልሆነ ምክንያት ከዚች ምድር እንዲሰናበቱም እየተደረጉ ይገኛሉ። እናንተ የዚህን ሰውዬ ንግግር እንዴት ትመለከቱታላችሁ? ታስቦበት የተናገረው ንግግር ነው ወይንስ እንደ ወሬ ለማድመቅ ብሎ ነው? የናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ጃዋር ጥቅምት 2012 ላይ ተከበብኩኝ ባለ ጊዜ በጣም ብዙ ኦርቶዶክሳውያን ንጹሃን ማለት ነው ምንም ከጉዳዩ ጋር የማያገናኛቸው በሐረርጌና በኦሮሚያ ዙሪያ ብዙ ኦርቶዶክሳውያን ሞቱ፣ ታረዱ፣ ቤተክርስቲያናት ተቃጠሉ። 2012 በዛው አመት ሰኔ ላይ
ወንድማችን ሃጫሉ ሁንዴሳ ተገደለ፣ ነፍሱን ይማረውና በጣም ብዙ ኦርቶዶክሳውያን ንጹሃን ምንም ከጉዳዩ ጋር የማያገናኛቸው ኦርቶዶክሳውያን ሞቱ፣ ተገደሉ፣ ቤተክርስቲያናት ተቃጠሉ። በሻሸመኔና በሐዋሳ ዙሪያ በጣም ብዙ ኦርቶዶክሳውያን ታረዱ፣ ሞቱ። ቀጠለና ሐምሌ ላይ ማለት ነው የሲዳማ ክልልነትን ጥያቄ በተነሳ ጊዜ ምንም የማይመለከታቸው በጣም ብዙ ኦርቶዶክሳውያን እንግዲህ በሐዋሳና በዙሪያዋ በጣም ብዙ ኦርቶዶክሳውያን ሞቱ፣ ዋጋ ከፈሉ። ቀጠለ የኛው ጉድ ማለት ነው የሲኖዶስ የጨረቃ ሲኖዶስ ማለት ነው 2015 ላይ ማለት ነው ታስታውሳላችሁ ጥር 15 ቀን ሁላችንም ያነባንበት ማለት ነው ያ የጨረቃ ሲኖዶስ በተቋቋመ ጊዜ ምንም እንኳን ቤተክርስቲያን ሁሉ ጊዜም ያለች የጸናች ብትሆንም በሻሸመኔ ላይ በቅዱስ ሚካኤል ቤተክርስቲያን ላይ በጣም ብዙ ኦርቶዶክሳውያን ዋጋ ከፈሉ፣ ሞቱ። እጅግ በጣም ነው የሚያሳዝነው። ከዛም በኋላ ቀጠለ ደግሞ የሲኖዶሱ በትግራይ ደግሞ ማለት ነው እንደዚሁ የመንበረ ሰላማ ቀጠለ። ቤተክርስቲያናችን በዚህ ክፍፍል ውስጥ ኦርቶዶክሳውያን በዚህ ሞት ውስጥ በዚህ ችግር ውስጥ በእያንዳንዱ ጉዘት ውስጥ አለፍን። ነገር ግን የሚገርማችሁ ነገር ምንም ከማያገናኛቸው ጉዳዮች ጋር አብረው የሚሞቱት ኦርቶዶክሳውያን ናቸው። ምንም ከጉዳዩ ጋር የማይመለከታቸው ሁሉ ጊዜ የሆነ ነገር ኦሮሚያ ክልልም ሊሆን ይችላል፣ ሌላም ዙሪያ ላይ ባሉም ሊሆን ይችላል። የሆነ ነገር ኮሽ ባለ ቁጥር በተሰማ ቁጥር የሚሞቱት ኦርቶዶክሳውያን የሚቃጠለው ቤተክርስቲያን ነው። የሚቃጠሉት ገዳማት ናቸው። ታሪካዊ ገዳማት፣ ታሪካዊ ቤተክርስቲያናት ይቃጠላሉ። ምንድነው የሚያገናኘው? የኦርቶዶክሳውያን ሞት፣ መታረድ፣ ግፍ በእነሱ ላይ መፈጸም ከጉዳዩ ጋር ሳይገናኝ ለምንድነው ኦርቶዶክሳውያን የሚሞቱት? ለማንኛውም አሁንስ ከነገ በኋላ እነዚህ ነገሮች አይቀጥሉም ብላችሁ ታስባላችሁ ወይስ ይቀጥላሉ ብላችሁ ታስባላችሁ? አሁንም ኦርቶዶክሳውያን መሞታችን ይሄው እስካሁኗ ደቂቃ እስካሁኗ ሰዓት እየሰማን እንገኛለን ማለት ነው። ለማንኛውም እግዚአብሔር አምላክ በቃችሁ ይበለን፣ በቃችሁ ይበለን። እስቲ መለስ ብላችሁ አስቡት፣ ወደ ኋላ መለስ ብላችሁ የከፈናቸውን ዋጋ በወለጋ ላይ በደም የጨቀየች ምድር ሆና በኦርቶዶክሳውያን መተከል ላይ ያየነው የከፈነው ዋጋ ኦርቶዶክሳውያን፣ አሁንም ደግሞ በአርሲ እየከፈነ ያለው እያንዳንዱ ነገር በጣም ነው የሚገርመው። ግን በዚህ ሁላ መሃል ግን የኛ አለማስተዋል ሁሉ ጊዜ ነው የሚገርመኝ። ግን ምንድነው የሚያገናኘው? የሆነ ነገር በተፈጠረ ቁጥር እልሃቸው ለምንድነው ኦርቶዶክሳውያን ላይ እኛ ላይ የሚወጡት? ለማንኛውም እስቲ ራሳችሁን ጠይቁ፣ ወደ ኋላ መለስ ብላችሁ ጠይቁ፣ አስተውሉ። ምናልባት እንግዲህ በጣም ብዙ ነገሮች ተደራርበውበት ስለመጡ እየረሳን ሊሆን ይችላል። ግን ከነዚህ ጋር የሚያገናኘን የኛ ኦርቶዶክሳውያን መሞት ምንድነው? ሰላማችሁ። እውነት እኮ ነው። አስባችሁታል? ወደ ኋላ መለስ ብላችሁ አስባችሁታል? በአንገታቸው ላይ መስቀል ወይም ክር ስላለ ብቻ የሚገደሉትን ተዋቸው። እነሱ ፐርፐዝሊ ነው እየተገደሉ ያሉት። ነገር ግን ምንም ጉዳዩ ጋር የማያገናኛቸው በፖለቲክስም ሊሆን ይችላል፣ በሌላ ነገርም ሊሆን ይችላል። የሆነ ችግር ከተነሳ አላማቸው የሚሆነው ኦርቶዶክሳውያኑ ላይ እና ቤተክርስቲያን ላይ ነው። ስንት ኦርቶዶክሳውያን ምንም በማያገባቸው ጉዳይ በማያውቁት ጉዳይ ተገድለዋል። ስንት አብያተ ክርስቲያን ተቃጥለዋል። ስንት ገዳሞች ፈርሰዋል። ስንት አባቶች ወድመዋል። ስንት አባቶች ተገድለዋል። ስንት አባቶች ተዘልፈዋል። አላማቸው ምንድነው ብለን ከተነሳን አላማቸው ኦርቶዶክስን ማጥፋት ነው። ኦርቶዶክስ ሃይማኖት መኖሯ ለዚህ ሀገር ትልቅ አስተዋጽኦ አላት። ወይም ይቺ ሀገር በራሱ ኢትዮጵያ በራሱ ኦርቶዶክስ ሃይማኖት ጋር ያላቸውን ቁርኝነት ታውቃላችሁ። ኦርቶዶክስ ሃይማኖታችን በራሱ ሀገር ነች። ሀገራችን አሁን ገጭጓ ብንልም እንኳን አሁን ያለበት ነገር ይዛ እንድትቀጥል ያደረገችው ኦርቶዶክስ ሃይማኖት ነች። ኦርቶዶክስ ሃይማኖት ብዙ ነገሮችን ትከለክላለች። ብዙ ሰይጣናዊ የሆኑ ስራዎችን ትከለክላለች። አውሮፓውያን እንደፈለጉ መጥተው መፈንጨት አይችሉም። አሁን ላይ ነገሮች እየሳሱና በተለያየ መንገድ እየገቡ ቢሆንም አሁንም ነገር ግን ኦፊሻሊ ሰይጣናዊ የሆኑ ስራዎች ኢትዮጵያ ውስጥ አይገቡም፣ የተከለከሉ ናቸው። እሱ የሆነው ደግሞ በኦርቶዶክስ ሃይማኖት ምክንያት ነው። ስለዚህ አላማውና ፐርፐዙም
እንደ ምዕራባውያኑ ሰይጣንን ኦፊሻሊ ለማምለክ እሱ የሚያደርገው ነገር ለመከተል ወይም ምዕራባውያኑ ደርሰውበታል ያሉትን ስልጣኔ ብለው የሚያስቡትን ነገር ኢትዮጵያ ውስጥ እንዲካሄድ ስለሚፈለግ በዛም ሆነ በዚህ አታክ መደረግ ያለባት ኦርቶዶክስ ነች። ኦርቶዶክስ ሃይማኖት ከኢትዮጵያ ወጣች ማለት ምዕራባውያን ጋር ተመሳሳይ የሆነ ህግና ስርዓት ይኖራታል ኢትዮጵያ ማለት ነው። ያ ደግሞ ለነሱ ምቹ ይሆናል ማለት ነው። ስለዚህ ብዙ ጊዜ እንደምንሰማው ኢትዮጵያን እንዳታድግ ያደረጓት ኦርቶዶክስ ቤተክርስቲያን ገዳማውያን ናቸው። ምክንያቱ ደግሞ ስራ እንዲሰራ እያደረጉ አይደለም። ኦርቶዶክስ ቤተክርስቲያን ብዙ በዓላቶች አሏት፣ ስራ እንዳይሰሩ ህዝቡን የምትከለክልበት። ገዳም ብላ ያስቀመጠችው ደግሞ የሰነፎች መጠራቀሚያ አላት። ሰው ስራ መስራት ከደከመውና ማረፍ ከፈለገ ገድሞ ወይም ገዳም ውስጥ ገብቶ መኖር ይችላል። ይሄ ጉዳይ ደግሞ ሀገራችን ወደ ኋላ እያስቀራት ነው ብለው ነው የሚያስቡት ማለት ነው። ስለዚህ ይሄንን ነገር ደግሞ ኢትዮጵያ ውስጥ ለማጥፋት ኦርቶዶክስ አባቶች፣ ኦርቶዶክስ ምዕመን ቤተክርስቲያንም ጭምር መጥፋት አለባት። አላማውና ኢንቴንሽኑ ይሄ ነው። ግን እኛ ምን ማድረግ አለብን ላይ ነው እኛ ምን ማድረግ አለብን የሚለው ላይ ነው መስራት ያለብን እንጂ ለምን ይገሉናል፣ አላማቸው ምንድነው ብሎ መጠየቅ ዛት ማች አስፈላጊ ነው ብዬ አላስብም። ምክንያቱም አላማቸው ምን እንደሆነ ስለሚታወቅ ማለት ነው። ስለዚህ ንቁ፣ እንንቃ፣ ሀገራችንና ሃይማኖታችንን እንጠብቅ። እነዚህዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? የዛን ሁሉ ሙስሊም ደም የጠጡ በሽተኛ የሆነ ተቋም አለ፣ የትምህርት ሚኒስቴር የሚባለው ነገር ጤነኛ ያልሆኑ አመራሮች ያሉበት። አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። ኦኬ እነዚህ ሰዎች መስጊዶቻቸው ውስጥና ምዕመኖቻቸውን ሲሰበስቡ የመንግስት ባለስልጣናትን ሁሉ የመንግስት ተቋማትን ሁሉ በእንደዚህ አይነት ንግግር እየተናገሩ እንደዚህ አይነት ቀስቀሳን እየቀሰቀሱ ከዛ ደግሞ ፍትህ ለሙስሊሞች ሙስሊሞች ተበደሉ እንዲሆነ በሚል ፕሮፓጋንዳ ደግሞ የተለያዩ ጥፋቶችን በህዝብ መካከል ለማድረግ በሃይማኖት መካከል ግጭት ለማስነሳትና የልባቸውን ፍላጎት እነሱ የሚሽቱን መንግስት ተገዶ እንዲያደርግላቸው ሲቀሰቅሱ ደግሞ ታያላችሁ። በየመስጊዶቻቸው ሰዎችን በዚህ መልክ ነገስታትን የቀድሞ መንግስታትን እየጠሉ መንግስታቱ እነሱ ላይ በደል እንዳደረጉና አሁን ደግሞ የነሱ ጊዜ እንደሆነ ህዝቡን እየቀሰቀሱ እንዲሁም የመንግስት ባለስልጣኖችን በዚህ አይነት አነጋገር የኛን ሐሳብ አልፈጸማችሁ ምን ማለት ነው? የትምህርት ሚኒስቴር ምንድነው የከለከላቸው? ሴቶች ኒቃብ ማለት ምን ማለት ነው? አይኗም ሳይታይ ተሸፋፍና ማለት ነው። እሱን ስለከለከለ በሽተኞች ናቸው፣ በሽተኛ ባለስልጣኖች ያሉባቸው ናቸው ብሎ ባለስልጣኖችን በእንደዚህ አይነት ስድብ እየሰደቡ ህዝቡን እየቀሰቀሱ ከዛ ደግሞ ወደ አደባባይ ይመጡና የአክሱም ሙስሊሞች ተነኩ፣ እንደዚህ ሆኑ፣ እንደዛ ሆነ በማለት የተለያዩ ፕሮፓጋንዳዎችን በማስነሳት ህዝብ መካከል ግጭት እንዲፈጠር የሚከሰክሱት እነዚህ በሽተኛ የአሸባሪ ኤምባሲዎች ዋሃብያዎች ናቸው። ይህንን ህዝብ ማወቅ አለበት። እኛ ዝም ባለ መጠን ሰው እየጠፋ፣ ስለዚህ ይህንን አስተጋቡ፣ ተናገሩ፣ እውነትን አትፍሩ። እነዚህን በሽተኞች መንግስት የሆነ መላ ይስጣቸው። ቢወዱም በውዲ ባይወዱም በግዲ አክሱም ጽዮን ፈርሳ ይሰራል መስጂድ። ወደዳችሁም ጠላችሁም አክሱም ላይ መስጂድ ይሰራል። እንደሰማችሁት ነው። ኦርቶዶክሳዊ የሆናችሁ ሁላችሁም ይህ ቪዲዮ አቅም ጉልበት እንዲኖረው ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ግዴታችሁ እንድትወጡ አሳስባለሁ። ወሃቢዮችና የወሃቢያ ግብረአበሮች በአክሱም ጽዮን ላይ በአክሱም ላይ ያላቸው አቋም ዛሬም ነገም ከዕለት ዕለት እየጨመረ ነው። የእኛ የኦርቶዶክሳውያን ዝም ብሎ መተኛት ደግሞ አንድ ቀን ለመበላት ወይንም አንድ ቀን ለመቀማት ይሆንላል። ስለዚህ ይሄን ልጅ እንደሰማችሁት ነው። ይህ ልጅ ብቻ ሳይሆን ከዚህ ቀደም ደጋግሜ በአክሱም ጽዮን ላይ ወሃቢዮችና የወሃቢያ ግብረአበሮች እኔ
በሞላ ሙስሊም የሚባሉ ሁሉ ይሄንን ሐሳብ ያስባሉ ብዬ አላምንም። ወሃቢያና ወሃቢዮች ግን ነገም ተነጎዲያም የሚቀጥል ነው። ስለዚህ እኛ ኦርቶዶክሳውያን አንድ አቋም አንዲት መግለጫ ሊኖረን ያስፈልጋል። በአክሱም ጽዮን ላይ ያለው ፍላጎት እስካልቆመ በአክሱም ላይ ያላቸው አመለካከት እስካልተለወጠ ድረስ የእኛ አቋም ሁሌም የቤተክርስቲያናችንን የቤተክርስቲያን ታሪክን የአክሱም ጽዮን ታሪክን መጠበቅ ሊሆን ይገባል። ስለዚህ እንደነዚህ አይነት ሰዎችን ሲሆን መንግስት ህጋዊ እርምጃ የሚወስድባቸው ከሆነ ለመንግስት እናሳውቅ። የማይሆን ከሆነ ግን እኛ የኦርቶዶክስ ወጣቶች በተደራጀና በተናበበ መልኩ ለነዚህ ሰዎች አስፈላጊውን ሁሉ እርምጃ መውሰድ ያስፈልገናል። መስጊዳቸው ላይ ሰብስበው ምን እንደሚያስተምሯቸው ምን አይነት ጥላቻ ይዘው እንዲወጡ እያደረጓቸው እንደሆነ ተመልክታችኋል። የድሮዎቹን አጼዎቹን ሁሉ ሳይቀር የድሮ ነገስታትን ሁሉ ሳይቀር እንደዚህ አድርገዋል እያሉ ተከታዮቹን ቢተኝነትና የበቀለኝነትን መንፈስ ይዘው እንዲወጡና በዙሪያቸው ያሉ ክርስቲያናውያንን ወይንም ከነሱ እምነት ውጭ ያለውን ሰው እንዲጠሉ ወይንም እንዲጎዱ ነው እያስተማሯቸው ያሉት። እኛም እናንሳ ካልን እኮ በግራኝ አህመድ ጊዜ ብዙ ገዳማቶች እንደወደሙ እናውቃለን። ብዙ መነኮሳት እንደታረዱ እናስታውሳለን። አባቶቻችን እግዚአብሔር ይስጣቸውና የተለያዩ መጽሐፍቶችን መሬት እየቆፈሩ መሬት ውስጥ ባያስቀምጡልን ኑሮ የተለያዩ ንዋየ ቅዱሳትን እየሸሸጉ እየደበቁ ባያስቀምጡልን ኑሮ አሁን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ ይህንን የያዘችውን ይዘት ይዛ መቀጠል ራሱ ትቸገር ነበር። ምክንያቱም ሙሉ ለሙሉ በግራኝ አህመድና በዮዲት ጉዲት ዘመን ሙሉ ለሙሉ በሚባል ደረጃ ቤተክርስቲያን ገዳማውያንና ኦርቶዶክሳውያን በሙሉ የተጨፈጨፉበትና ምድሪቱ ደም በደም የሆነችበት ዘመን ነበረ። እኔ በጣም የሚገርመኝ ነገር እዚህ ጋር ምንድነው መካ ላይ ቤተክርስቲያን አይሰራም ብለው ከልክለዋቸዋል። መካ ላይ ብዙዎቹ ሙስሊሞች ናቸው፣ የሙስሊም አገር ነው። ነገር ግን ክርስቲያኖችም አሉ። ክርስቲያኖች ቤተክርስቲያን ይሰራልንና ቤተክርስቲያን እየሄድን አምልኳችንን እንፈጽም ብለው ጠይቀው ነበር። ነገር ግን ቤተክርስቲያን አይሰራም፣ ቤተክርስቲያን መስራት አትችሉም፣ ቤተክርስቲያን ውስጥ ገብታችሁ አምላካችሁን ማምለክና ማገልገል አትችሉም ብለው ተከልክለዋል። ምክንያቱ ደግሞ መካ ብዙሃኑ ሙስሊሞች ስለሚኖሩባት ነው። ስለዚህ እነዚህ ክርስቲያኖችም ድምጻቸውን ታፍኗል፣ ዝም ብለው ተቀምጠዋል። ስቲል ነው ማለት ነው እስካሁን ድረስ እና አሁን ላይ ደግሞ ሙስሊሞች አክሱም ላይ መስጊድ እንሰራለን መስጊድ መስራት አለብን ብለው ተነስተዋል። አክሱም ጽዮን ደግሞ ታላቅና ታሪካዊ የኦሪት ስርዓትም እየተደረገባት ቅድስት ሀገር ነች። በእነዚህ በቅዱሳን ሀገር ላይ መስጊድ በፍጹም የተከለከለ ነው። ከዛ ሀገር ውጪ ኢትዮጵያ ውስጥ ሆኖ ከነዚህ ሀገሮች ውጪ እየተሰራ ነው፣ እየሰሩም ነው፣ እያመለኩም ነው። ሻፈራው ደሳለኝ ተመልሷል። እየሸለለ ነው፣ እየፎከረ ነው፣ ዘራፍ ያለ ነው እያሉ ፍየል ከመድረሷ ቅጠል መበጠሷ። እንዲሁ ግን ጴንጤዎች ኧረ ተው ግን ተው፣ የምር አረረፉ ተው። በቃ እንዲሁ ያበደ የነቀለ ግራ የገባው የአትሊስት መጠራቀሚያ ተሆኑ እንዲሁ ትንሽ እንኳን እንዲማሩ እንዲያስተውሉ እንኳን እድል በሰጧቸው። እንዴ ይህ ሰውዬ ምን እንደሚል ስሙት። ሸዋፈራው ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። አባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። የቀለጠው መንደር እኔ አይመለከተኝም፣ መድኃኒቱን አቁሟል፣ ማንም ምንም አያደርገኝም ብሏል፣ ከሰማይ የተሰጠኝ ፍቃድ ነው ብሏል፣ ከሰማይ ላይሰንስ ተቀብሏል፣ ስለዚህ ማንም ሰው አያቆመኝም ብሎ የሃይማኖት ተቋማትን እነ ቀሲስ ታጋይ ላይ ተነስቷል። ስለዚህ ማንም ቀና ብሎ አያየኝም፣ እንደፈለኩ አደባባይ ላይ ወጥቼ እጮዋለሁ፣ ያሻኝን እናገራለሁ፣ ማን ነው እኔ ሊገድበኝ የሚችል ብሎ ሲያቀራራ ሲሸልል ነበር። ገና ለገና
ጴንጤ መንግስት አለ ብሎ እኮ ገና ለገና ምንም አያረጉኝም ብሎ ነገር ግን ምንም እንኳን መንግስታችን የጴንጤ እምነት ተከታይ ቢሆንም እሱ ለሁሉም እኩል ስለሆነ ሸዋፈራው ቢቀርብ ይሻላል የጴንጤ ታርጋ ይዣለሁ ብለ አዲስ አበባ ላይ ፊን ብትል እኔ አይመለከተኝም መንግስት ለሁሉም ሃይማኖቶች እኩል ነው ምንም እንኳን ቢጠነጥጥም ለእኩል ስለዚህ እባክህ አትሸልል አትፎክር ተው የተባልከውን ነገር ተው እንዴ አልሰማህም እንዴ እንዲም እኮ ተብሎ ነበር ሸዋፈራው ደሳለኝ ጎዳና ስብከትና ልመና ጋር በተያያዘ የሚታዩ ችግሮችን የእምነት አባቶች የማያስቆሙ ከሆነ የሚመለከተው አካል ህግ እንደሚያስከብር ተገለጸ። ይህ በእንዲህ እንዳለ በሃይማኖቶች መካከል የሚታዩ የጥላቻ ንግግሮች እየተበራከቱ መምጣታቸው ተገልጿል። ብዙነህ እንዳለ ዝርዝር አለው። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱን የመልካም አስተዳደር ችግሩ ካልሰማ ብዬ ነው ይሄንን ካልሰማ ብዬ ነው እንዲህ አይነት አዋጅ ወጥቷልና ሸዋፈራው ደሳለኝ እባክህ ብትረጋጋ ብዬ ነው ማስበው ገና ለገና አያዋጣህም ብዬ ነው ሸዋፈራው የምሬን ነው የምነግርህ በጣም እያፈላህ ነው ሸዋፈራው ደሳለኝ የምሬን ነው የምነግርህ ማንንም አይነካኝም እያልክ በጣም እያቀራራህ ነው ያዙኝ ልቀቁኝ ብለሃል ተው ሸዋፈራው ተው ላንተ ጥሩ አይደለም ደግሞ አደባባይ ወጥተን በሰላም ነው የምንሰብከው ይላል ሸዋፈራው ደሳለኝ እናቶችን እየጎተታችሁ አባቶችን እያንገላታችሁ በየጉሊቱ በየባስ ስቴሽኑ ሰው ሰላሙን አጣ እውነት ለመናገር እናቶቻችን ጉሊት ቁጭ ብለው ፀሐይ እየመታቸው ያዟትን እንኳን ነገር ሽጠው እንዳይገቡ እየመጣችሁ ትጮዋላችሁ እንዴ ሰው ትራንስፖርት አካባቢ ቆሞ ታክሲ መጠበቅ ባስ መጠበቅ አልቻለም እየመጣችሁ ታጓራላችሁ ታቀረሻላችሁ ግራኔ የገባን እኮኛ ስለዚህ እባክህ መንግስት ሸዋፈራው ደሳለኝ እንደዚህ እየሸለለብህ እየፎከረብህ ነውና ምንም አታመጣም እስቲ ማን እንደሚያቆመን እናያለን እስከዛሬ ድረስ ተበድለናል ታፍረናል አሁን ግን አደባባይ ላይ ወተን እንሰብካለን እናቱ የወለደችው መንግስት ያስቆመናል ብሏል አይ እንዳለ ለመናገር ነው ምን ማካበድ ነው አለ ማለት ብሏል ለማለት ነው ብሏል እንደዛ ምክንያቱም እሱ ሐሳቡ ምንድነው ማንንም አያስረኝም እንደፈለኩ ብል አያስሩኝም ምክንያቱም ከላይ እስከታች በሙሉ ማለት በቃ ጴንጤናቸው ብሎ ያስባል ይመስለኛልና አይነኩኝም ነው ነገሩ እና አስፈላጊው ምክር ቢሰጠው ስብከት እንዲቆም ምክንያቱ ደግሞ ብዙሃንን ሰላም እየነሳና ያበሳጨ ስለሆነ የጎዳና ስብከት እንዲቆም አላቆመም ያለ ግለሰብ ካለ ደግሞ እንደሚቀጣ በመንግስት ደረጃ ተደንግጓል ከቀናቶች በፊት ማለት ነው ይሄ ሰውዬ ደግሞ እንደለመደው ማን ያስቆመኛል ፈረሱም የኔ ነው ሜዳውም የኔ ነው ምን አባታቸው ያመጣሉ ከሰማይ የተሰጠ ነው ብለዋል እግዚአብሔር የፍቅር አምላክ ነው እግዚአብሔር የሰላም አምላክ ነው እግዚአብሔርን ወንጌል እንሰብካለን ብለው የሚያስቡት አይታችኋቸው ከሆነ አንገት ላይ መስቀል ያሉ ኦርቶዶክሳውያንን ሲያዩ መነኮሳትን ሲያዩ ትልልቅ አባቶችን መስቀል የጨበጡ ቆብ ያደረጉ አባቶችን ሲያዩ እንዴት እንደሚያደርጋቸው እየተከተሉ ኢየሱስ ጌታ ነው ኢየሱስ ይወድሃል ኢየሱስን ተቀበል እያሉ ጆሮ ላይ ትልቁን አባት ቆብ የደፉትን መነኩሴውን አባት እየተከተሉ ጌታ ይወድሃል ኢየሱስን ተቀበል እያሉ እያስቸገሩና እየረበሹ ብዙ ታዝበናል ይሄንን ለኢየሱስ ክርስቶስ ብሎ የዚችን ዓለም ጣም የናቀውን ለሱ ብሎ ቆሎ የሚቆረጥመውን ለሱ ብሎ ዓለምን እርድፍ አድርጎ እየተወውን አባት ጌታ ኢየሱስ ይወድሃል ጌታን ተቀበል እያሉ የብሽሽቅ ወንጌል ምድሪቱ ላይ ሲያደርጉ አይተናል አባቶቻችን እናቶቻችን በሰላም ወጥተው መግባት አይችሉም አንገታቸው ላይ መስቀል ያሉ ወጣቶችን በሰላም ወጥተው መግባት አይችሉም እጅግ በጣም የሚደንቀው ደግሞ ሙስሊሞች እንደዚህ አይሉም ሙስሊም ነው ወንጌል መሰበክ የነበረበት ሙስሊም ነው ወደ ክርስትና እንዲመጣ መደረግ የነበረበት ነገር ግን እነዚህ ሰዎች ትክክለኛ የሃይማኖት ነው መጽሐፍ ቅዱስ መስበክ ሰዎች እንዲድኑ ሳይሆን እየተፈለገው ብሽሽቅ ነው የተያዘው ማብሸቅ ኦርቶዶክሳውያንን ማብሸቅ በተለይ ይህን ነገር የሚያደርጉት ደግሞ ከኦርቶዶክስ ሃይማኖት ወጥተው ወደ ፕሮቴስታንት የሄዱት ሰዎች ናቸው እና ይህንን በመመልከት መንግስት
እንዲቆም ምክንያቱም የህዝቦች ሰላም እየተነሳ ስለሆነ ብሎ አውጇል። እንዳያችሁት ደግሞ ሸዋፈራው አሽላልቶታል። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።